አንጻር ራሱን ዝቅ አድርጎ በጥፊ እንኳን እስከ መመታት ደርሷል እያልን ያለ ነው። በጥፊ ሲመታ አይሁዳን በጥፊ የመቱት የአምላክን ፊት ነው አይደለም? ነው አይደለም? የአምላክን ፊት እኮ አይደለም የሚል ሰው አለ? የክርስቶስ ስጋ ከመለኮቱ ሳይለይ ይሰገድለታል። ይህንን የማያምን ሰውማ ቅዱስ አትናቴዎስ አንግሬትፉል ነው የሚለው። እንደውም በክርስቶስ ስጋዊ በክርስቶስ ሰው መሆን ውለታ ቢስ የሆነ ሰው ነው። በቃ አሁን በዚህ ምክንያት ምንፍቅናቸው እየተገለጠ ነው። ጥምቀት አያድንም፣ ቅዱስ ቁርባን እውነተኛ ጌታ ስጋና ደም አይደለም ምናምን ይሉ ነበር። አሁን በድፍረት እየወጣ ይህንን የሚያስተምርን ፕሮቴስታንት አይቻላቅም። ለምሳሌ ባለፈው ወንድማችን ቃሌ ምን አለ? ከኦርቶዶክሲያን እና ከካቶሊካውያን አንጻር እንደዚህ ብሎ መናገር ኑፋቄ አያስብልም ብሎ ሲናገር ይሄ ፉድ ስቴትመንት ነው። በቃ እና ምንድን ነው ቁም ነገሩ? በዚህ በገድል ተሸፍኖ ነበረ። አሁን ገድላት ምናምን እንደማያስጥሏቸው በገድላት ተሸፍኖ መኖር ያበቃበት ዘመን ላይ ስለደረስን እያለም ፍጹም አምላክ ፍጹም ሰው ነው፣ አምላክም ነው ሰውም ነው የሚሉን ከሆነ አምላክ ነው ግን ክብር የለውም። ክብር የሌለው አምላክ ነው ማለት አምላክ ነው እኮ ኢማጂን። አምላክ ክብር የባህሪው ነው እና እንደዚህ አይነት ክብሩን ለብቻው ቁጭ አድርጎ ግን አምላክን ስቲል አለ። አላህም ይመቸኛል እግዚአብሔርም ይመቸኛል አይነት ነገር ማለት ነው። አይመጣውም የባህሪ ልጅነትን አይቀበልም ማለት እኮ ነው። በጣም ሁለቱ የባህሪ የእሱ ደግሞ ትንሽ እንትን ነው። ፈኒ የሚያደርገው ነገር ምንድን ነው? የባህሪም ነው የጸጋም ነው አይነት ነገር ነው መሰለኝ። ሁለቱንም ነው አይነት ነገር ነው መሰለኝ እሱ። አላህ ፖዚሽኑ ቀላል አይደለም እና እንደዚህ ያሉ ሰዎች በተነሳው አዶፕሽኒዝም ምንፍቅና አይደለም ብሎ ሲናገር ሰምቼዋለሁ። አሁን ቪዲዮ መጥቶልኝ ነበረ ስገባ ከበረከት ጋር እያወራ የምር እንደዛ ብሏል። አዶፕሽኒዝም እኮ ምንፍቅና ነው ሲለው በረከት እንትና ሳሚ ደግሞ አይደለም ማለት። ከዛ በተጨማሪ ግን ብዙ ምንፍቅናዎችም ሲነሱ ደግሞ እያየን አይ ቲንክ በሳሚ በኩል ደግሞ እየተነሳ ያለ ትምህርት አለ። ወንድማችን የጋሽ በላይነህ ልጅ ሳሚ ምርጥ ሰው ይላል። ሳሚ ምርጥ ሰው ነች፣ ይመቸው። አሁን ከቃል ጋር ተያዘ እንደዚህ የተናገርኩት ከእሱ ስለማልጠብቅ ነው። ስለማልጠብቅ አይደለም አክቹዋሊ በቃ አልፎ አልፎ አይ እሱ ጥሩ ሰው ሊሆን ይችላል አይነት ነገር የለም ይሆናል። አይ እኛ እንቀበልም የሚሉ ሰዎች እንደዚህ ሲነሱ የእመቤታችን ወላዲት አምላክነት ተነስተ እነሱኑ ታርማለህ እንጂ ዞረ መታ አይ ኦርቶዶክሶች እንዲህ ስለሚሉ በጌታ ይህ እኮ ግልጽ የሆነ በቃ ጥላቻን የሚያሳይ ነገር ነው። እና ሰውት የሆነ አደገኛ የሆነ የጌታ ቤተክርስቲያን ጠላትነት ውስጣቸው ስለተቀመጠ የሆነ እንግዲህ የሆነ አካል ዘርቶል ለቤተክርስቲያን ጠላት የቤተክርስቲያን ጠላትነትን እንዲህ አይነት መርዝን ጠላት አንዳንዴ በልብ ውስጥ ሊዘራ ይችላል እና በልብህ ውስጥ አንዴ ከተዘራ አደገኛ ነው። የፈጠነ አየር ላይ ይህን ነገር አስተውለኸው ከዚህ ነገር ካልወጣ በስተቀር በቃ ይገርልሃል። የቤተክርስቲያን ጠላት በሆንክ ቁጥር የክርስቶስ ጠላት ነው የምትሆነው። ልክ ቤተክርስቲያንን ባሳደርክ ቁጥር ክርስቶስ ስለምን ታሳድደኛለህ ብሎ ለጳውሎስ እንደተናገረው ልክ እንዲያ ነው። በቃ የጌታ ጠላት ሆነ የምትኖረው። የጌታ ጠላት በሆንክ ቁጥር ደግሞ ወደ ጌታ የመቅረብ እድልህም እየጠበበ ይሄዳል። ስለዛ በስተመጨረሻው አለቀ። የጌታ ጠላት ሆነ ታልፋለህ። በጌታ ፊት ስትግል አክቹዋሊ በጌታ ፊት ራሱን መገለጥ እንደዚህ አይነት እድል ራሱ ላይ ይገኝ ይችላል። አንዳንዴ በጣም አስፈሪ ነው እና ሰው ምንድን ነው ሰው በጣም ኢንተሌክቹዋሊ ምናምን አንዳንድ ነገሮችን እያነሳ ቢማማር ምናምን ጥሩ ነው። ለምሳሌ በፕሮቴስታንት ዘንድ አይ እኛ እንቀበልም የሚሉ ሰዎች እንደዚህ ሲነሱ የእመቤታችን ወላዲት አምላክነት ተነስተ እነሱኑ ታርማለህ እንጂ ዞረ መታ አይ ኦርቶዶክሶች እንዲህ ስለሚሉ በጌታ ይህ እኮ ግልጽ የሆነ በቃ ጥላቻን የሚያሳይ ነገር ነው እና አሁን
ከቃል ጋር ተያዘ እንደዚህ የተናገርኩት ከእሱ ስለማልጠብቅ ነው። ስለማልጠብቅ አይደለም። አክቹዋሊ በቃ አልፎ አልፎ አይ እሱ ጥሩ ሰው ሊሆን ይችላል አይነት ነገር የለም ይሆናል። ምናልባትም የጠላትነት ላይ ኖርበት ይችሉ እንዲህ ምናምን የሚል እንዲና እንዲህ አይነት ወደዚህ ነው ወደዛ የሚል ልብ ስላለ ቻይስ ዝገት ነው። ከዛ በተጨማሪ ግን ብዙ ምንፍቅናዎችም ሲነሱ ደግሞ እያየን አይ ቲንክ በሳሚ በኩል ደግሞ እየተነሳ ያለ ትምህርት አለ። ወንድማችን የጋሽ በላይነህ ልጅ ሳሚ ምርጥ ሰው ይላል። ሳሚ ምርጥ ሰው ነች፣ ይመቸው። እንትን የቴዎሎጂም ስለሚያ የቴዎሎጂ ትምህርት ቤት የቴዎሎጂ መምህር ስለሆነ ጥሩ ነው። የእሱን አሁን ማየት ጥሩ ነው። አሁን ከነቃሌም ከነማንም ይልቅ የቴዎሎጂ ትምህርት ቤት ውስጥ ያስተምራል መሰለኝ አይደል? ወይስ ተሳሳትኩኝ? ያስተምራል። ያው የኬኔሲስን ቲዮሪ ነው የሚቀበለው መሰለኝ። አኬዋ እሱን አንስቶ ነው መሰለኝ። ሳሚም ዳኒም የተናገሩትን ሰምቻለሁ። ራሱ ነገር ድምጽ ይሰማል ጋይስ። ከዛ አንጻር ይተናገራል። ኦልሬዲ ቲዮሎጂ ትምህርት ቤት ውስጥ ያሉ ቪዎች አሉ። አንደኛውን ቪው ነው መሰለኝ ሳሚ ያዘው። ስለዛ በፕሮቴስታንት የቴዎሎጂ የስነ መለኮት ትምህርት ቤት ውስጥ የሚያስተምር መምህር እንደመሆኑ ያው እንደ ቀላል የምናየው አይደለም ማለት ነው። የእሱን ንግግር እንደ ቀላል የምናየው አይደለም። ቴዎሎጂ ትምህርት ቤት ውስጥ መምህር ከሆነ ከዛ የሚወጡ ተማሪዎች እሱ ያስተማራቸውን ተማሪዎች ደግሞ ማሰብ ነው። ያማል እንደ ምናልባት እዚህ ጉዳይ ላይ ላያስተምር ይችላል፣ ግን እስቲ ፖዚሽኑ ቀላል አይደለም እና አሁን እንደዚህ ያሉ ሰዎች በተነሳው አዶፕሽኒዝም ምንፍቅና አይደለም ብሎ ሲናገር ሰምቼዋለሁ። አሁን ቪዲዮ መጥቶልኝ ነበረ ስገባ ከበረከት ጋር እያወራ የምር እንደዛ ብሎ አዶፕሽኒዝም እኮ ምንፍቅና ነው ሲለው በረከት እንትና ሳሚ ደግሞ አይደለም ማለት ምናልባት እንግዲህ አዶፕሽኒዝም ምንፍቅና ግልጽ እኮ ምንም እኮ ትንሽ መማርም አያስፈልግም። ምናልባት በስህተት ሊሆን ይችላል አላውቅም ብሏል። ግን ያለው ግን ምናልባት እንዳልከው ድንገት በስህተት ምናምን ብሏል። ግን በስህተት ግን ሊሆን ይችላል። አዶፕሽኒዝም ምንፍቅና ነው ሲለው ከዛን እሱ ደግሞ ማነው ሳሚ ደግሞ አይደለም አለ እና ግን ያው እንዳልከው የባህሪ ልጅነትን አይቀበልም ማለት እኮ ነው። በጣም ሁለቱ የባህሪ የእሱ ደግሞ ትንሽ እንትን ነው። ፈኒ የሚያደርገው ነገር ምንድን ነው? የባህሪም ነው የጸጋም ነው አይነት ነገር ነው መሰለኝ። ሁለቱንም ነው አይነት ነገር ነው መሰለኝ እሱ። አላህም ይመቸኛል እግዚአብሔርም ይመቸኛል አይነት ነገር ማለት ነው። አይመጣውም በዚህ አንዳንድ ጊዜ ማለት ነው። ከይሄ ምንድን ነው አሁን እኮ አንዳንድ የምንናገራቸው ቃላትም ከአንደበታችን የሚወጡት ቃላትም ሰውን ሊያናድድ ስለሚችል ያስፈሩን ጀመረ እና ብቻ ይሄ ነው ይስል እንደዛ ስል ነበረ። እሺ ዘኩ ልታወራ ነበር፣ ቀጠል እባክህ አንተ። እኔማ ቪዲዮ ቢታይ ብዬ ነበረ መክፈት የምችሉ ብታሳዩ። ከዛ ከየት ሄድባቸዋል? በጣም ብዙ ነገሮች ናቸው። ትናንት ብታይ በጣም ስትገረም ነበር። በጣም ብዙ ነገሮች ነበር ሳሚ ሲያነሳ የነበረው እና ማሳየት የሚችል ካለ እስቲ ያሳዩ። አለም ቤት እና እኔ ቤት ያለ ቪዲዮዎች አሉ የሳሚ ማለት ነው። ሄኖክ እንዴት ነህ? ሄኖክ ማሳየት ይችላል። ሄኖክ ሰላም ብያችኋለሁ። የለኝም ማለት ለዛ የተቆረጠ ቪዲዮ ነው በእርግጥ የሰማሁት። ለምሳሌ ባለፈው ወንድማችን ቃሌ ምን አለ? ከኦርቶዶክሲያን እና ከካቶሊካውያን አንጻር እንደዚህ ብሎ መናገር ኑፋቄ አያስብልም ብሎ ሲናገር ይሄ ፉል ስቴትመንት ነው። በቃ ይሄ በዚህ ፉል ስቴትመንት ላይ ሰው ሀሳብ መስጠት ይችላል። በቃ የፈለገውን ሪያክሽን መናገር ይችላል። እናትዬ ዘካሪያስ አካውንት ውስጥ ገባና ዘኩ ያገባ መብቻለሁኝ። የቱ ጋር ያለው ቪዲዮ ነው? ስንተኛ ላይ ያለው ቪዲዮ ነው? ዘኩ ከተደረጉ ቀጥሎ። እሺ አለም ላይ ከመጀመሪያ ላይ ያለው አለም ላይ ይኸው። እሺ ላሰማችሁ ነው።
ሌላ ሰው ያሰማ ነው ያልተቆራረጠ እንደዚህ ተቆራርጦ ያለ ሳይሆን እስቲ ያልተቆራረጠ ጋር የትኛው ቀዩን በቀይ የተጻፈውን ሩይ በቀይ የተጻፈውን ሩይ ልታሳይ ነው ጋይስ ታፕታፕ ኮፒ ሼር አድርጉ የተቆራረጠ ነው ይህንን መልሶ ያገኘው ድህረ ትንሣኤ ነው አሁን ኢየሱስ ክርስቶስ ቀድሞ እዚህ ባለው ክብር አይደለም ያለው ይሄ እኮ ምንም ግልጽ ነገር ነው በምድር ላይ ያለ መለኮታዊ ክብር አጥቷል ታዲያ መለኮታዊ ክብር ቢኖረው አንተ ተቀርበዋለህ እሳት እኮ ነው መለኮታዊ ባህሪውን ትቶታል በገዛ እጁ ማንም ወስዶበት አይደለም አሁንም ደጋግሜ ልበል ማንም ወስዶበት ማንም ቀምቶታል እኛ እንደዚህ ነው ክርስቶሎጂን የምንረዳው በዚህ ዶንት ጌት ሰርፕራይዝ እናንተ መለኮታዊ ክብሩን አጥቷል ኢየሱስ ክርስቶስ ኢንካርኔት ሲያደርግ ይህንን መልሶ ያገኘው ድህረ ትንሣኤ ነው አሁን ኢየሱስ ክርስቶስ ቀድሞ እዚህ ባለው ክብር አይደለም ያለው ይሄ እኮ ምንም ግልጽ ነገር ነው በምድር ላይ ያለ መለኮታዊ ክብሩን አጥቷል ታዲያ መለኮታዊ ክብር ቢኖረው አንተ ተቀርበዋለህ እሳት እኮ ነው መለኮታዊ ባህሪውን ትቶታል በገዛ እጁ ማንም ወስዶበት አይደለም አሁንም ደጋግሜ ልበል ማንም ወስዶበት ማንም ቀምቶታል እኛ እንደዚህ ነው ክርስቶሎጂን የምንረዳው በዚህ ዶንት ጌት ሰርፕራይዝ እናንተ እሺ ዶንት ጌት ሰርፕራይዝድ ያን ያህል እንደው ይህ ነገር አያስደንቃችሁ አያስገርማችሁ የእኛ እምነታችን የእኔ አይደለም ያለው ባይዘው የቴዎሎጂ መምህር ወንድማችን የፕሮቴስታንት ቴዎሎጂካል ዩኒቨርሲቲ ውስጥ መምህር ነው የስነ መለኮት ትምህርት ቤት ውስጥ ማለት ነው ምን እንደሚያስተምር ባናቅም እዛ ማትስ የሚያስተምሩ ከሆነ ምናልባት ማትስ ይሆናል የሚያስተምረው ሂሳብ ምናምን ምናልባት ግን ትምህርት ከሆነ የሚያስተምረው ስነ መለኮቱን ራሱን እያስተማረ ከሆነ ምን እያለን ነው ብዙም ያን ያህል አትደነቁ አትገረሙ የእኛ እምነታችን ይሄ ነው የእምነታችን ምንድን ነው ጌታ ኢየሱስ ሲመጣ መለኮታዊ ክብሩን ትቶታል ስለዛ ምንድን ነው በምድር ላይ ያለ ሰው ብቻ ነበር ማለት ነው አይ ሰው ብቻማ እኮ አልነበረም ክብሩን ትቶታል ግን እስቲል አምላክም እሱማ አምላክም እኮ ጭምር ነው በምድር ላይ ያለ ፍጹም አምላክ ፍጹም ሰው ነው አምላክም ነው ሰውም ነው የሚሉን ከሆነ አምላክ ነው ግን ክብር የለውም ክብር የሌለው አምላክ ነው ማለት አምላክ ነው እኮ ኢማጂን አምላክ ክብር የባህሪው ነው እና እንደዚህ አይነት ክብሩን ለብቻው ቁጭ አድርጎ ግን አምላክን ስቲል አለ እንደዛ ሊሆን አይችልም አብሰርድ ነው አምላክ አለ አምላካዊ አትሪቢዩቶቹ አብሮት ይኖራሉ ሁልጊዜም ቢሆን አትሪቢዩቶቹን ከአምላክ የመገነጣጠል ስራ ልትሰራ አትችልም ክብሩ ምናምን በቃ ይሄ ለምሳሌ በሁሉ ቦታ መገኘቱ ምናምን እነዚህ ሁሉ ነገሮች ዘላለማዊነቱ ምናምን በስጋ በመጣ ሰዓትም ከእሱ አልተለዩ ስለዚህ ይህ ሁሉ ነገር አምላካዊ ነገሮች ሁሉ አንዲትም እንኳን የአምላክነት ፕሮፐርቲውን ሳያጣ የአምላክነት ባህሪያቱን ምንድነው እነዚህ አትሪቢዩቶቹን ወይም ፕሮፐርቲዎቹን መገለጫዎቹ ፕሮፐርቲዎቹ ገንዘቦቹን ማለት ነው የአምላክነት ፕሮፐርቲዎቹ ማለት ገንዘቦቹን አንድም እንኳን የአምላክነት ገንዘብ ሳይጠፋ ስጋን የራሱ አደረገ ነው የምንለው ከዛም በዚያ ስጋ ከመገለጡ አንጻር ግን ራሱን ዝቅ አድርጎ በምን ከመገለጡ አንጻር በስጋ ከመገለጹ አንጻር ራሱን ዝቅ አድርጎ በጥፊ እንኳን እስከ መመታት ደርሷል እያልን ያለ ነው በጥፊ ሲመታ አይሁዳን በጥፊ የመቱት የአምላክን ፊት ነው አይደለም ነው አይደለም የአምላክን ፊት እኮ አይደለም የሚል ሰው አለ የአምላክን ፊት ነው በነገራችን ላይ በጥፊ የመቱት ምክንያቱም ያንን ፊት ያንን ስጋ ያንን ሰውነት አምላክ ነው የራሱ ያደረገው ቃል ነው የራሱ ያደረገው ስለዚህ የራሱ ገንዘቡ ሆኗል ኦልሬዲ ስለዛ በጥፊ ሲመቱት ወይም በመቃን ራሱን ሲመቱት ራሱ ላይ ያንን የሾህ ሲያደርጉት ይሄን ሁሉ የሚያደርጉት የአምላክን ስጋ ነው የራሱ አምላክን ማለት ነው ከዛ አንጻር ራሱን አምላክን ተብሎ እንኳን ሊነገር ይችላል ስለዚህ አምላክ በጥፊ ተመታልን ስንል በተዋህደው ስጋ በኩል
ይህን ሁሉ ነገር ሲያደርግ ግን አምላካዊ ክብሩን ግን አምላካዊ ገንዘቦቹን ፕሮፐርቲዎቹን ሁሉ ግን የሆነ ቦታ ላይ ቁጭ አድርጓቸው መጡ። እንደዚህ ይሄ ኪሱ ውስጥ እንዳለው ገንዘብ እኮ አይደለም። የአምላክ ገንዘቦች ወይም የአምላክ መገለጫዎቹ ፕሮፐርቲዎቹ ኪሱ ውስጥ እንዳለ ገንዘብ እያወጣ ቁጭ አድርገህ የምትገባበት ወይም ደግሞ ልክ አንድ ሰው ወደ እስር ቤት ሲገባ ቀበቶውን ፈቶ እንደሚገባ ቃል ወደ ምድር ሲመጣ ክብሩን ፈቶ መጥቷል ማለት ይሄ ምንፍቅና ይባላል። ይህ ምንፍቅና ይባላል። ብዙ ጊዜ እንደምታውቁት እኔ ፕሮቴስታንት ወንድሞችን ምናምን እህቶችን መናፍቃን ምናምን እያልኩ ብዙ ጊዜ ላልጠራ እችላለሁ። ግን አሁን እንደነዚህ አይነት በጣም ደግሞ እየወጣችሁ ስትሄዱ ግን ያንን ቃል ራሱ በጣም ደጋግመን እንድንጠቀመውም ታስገድዱናላችሁ። ማለት የማልጠቀመው ሳትሆኑ ቀርታችሁ አይደለም፣ እውነቱን ለመናገር ግን ያው ሰዎችን እንዳያናድድ እንዳያበሽቅ ዋናው ዓላማችን እሱ ስላልሆነ ቀለል አድርገን እንድንወያይ ነው። ግን እንደነዚህ አይነት ስህተቶች ግን አደገኛ ናቸው፣ ደግሞ የባሱ ናቸው ደግሞ። ስለዛ አምላክ ነው አለቀ። የአምላክ ፕሮፐርቲዎች መቼም ቢሆን አይተውም። እዚህ ጋር ምድር ላይ ያለም አምላክም ጭምር ነው ብለህ የምታምን ከሆነ አምላክም ነው አምላክም ሰውም ነው። ግን አምላክ ቢሆንም አምላካዊ ክብር ግን የለውም። ታዲያ ምንድን ነው ታዲያ አምላክ ነው የምትለኝ? አምላክን መለኮትን ከአትሪቢዩቱ ተገነጣጠላለህ? ምን አይነት እንዴት አይነት አስተምህሮ ነው ደግሞ? እና አምላክ የምርም ሰው ሲሆን ከስጋው አንጻር በስጋው በኩል እንደዚህ ዝቅ ጌታ ክብር የለውም። አምላካዊ ማለት ነው። ክብር የለውም ነበር ምድር ላይ ሲመላለስ ክብር የሌለው ነው። አራባስማ አለው እንጂ እና ክብሩን ጥሎ መጥቶ ሳይሆን ሰው ሲሆን ከአምላክ ፕሮፐርቲዎች፣ ከአምላክ መገለጫዎች፣ ከአምላክ እነዚህ ግብራት ውስጥ አንዳች እንኳን ሳይቀንስ አንዳች እንኳን ሳያጣ ግን ደግሞ የሰውን ስጋ ደግሞ ዝቅ ያለውን ማለት ነው መጥቶ የሰውን ስጋ የባሪያን መልክ የራሱ ሲያደርግ ታያላችሁ። ስለዚህ የባሪያን መልክ በመያዙ እሱ አነሰ ተብሎ አይነገርለትም። ከአብ ጋር እኩል መሆኑን አጣ ተብሎ አይነገርለትም። ያንን በመያዙ ብቻ ማለት ነው። ስለዛ ምንም ነገር ሲነገር ወይ ይህ ዝቅ ያሉ ነገሮች ስጋን ተዋህዷልና ከስጋ አንጻር የሚነገሩ እንጂ ገና ለገና ሰው ሆኗልና እዚህ ጋር ታይቷልና ሰዎች ቀርበዋልና ኦኬ እሺ እያሰገባ ነበረ ሰው ሲገባ እና ሰው ቀርበውታልና በቃ እንደው አምላካዊ ክብር ባይኖረው ነው ማለት እንል አንችልም። ምንም ገና ሕፃን እያለ በእናቱ እቅፍ ሳለ ነገስታት ከሩቅ ሀገር መጥተው ሲሰግዱለት አይተናል። እጅ መንሻ የሚሆን ዕጣን ወርቅ ከርቤ ምናምን አግ ሲያቀርቡለት አይተናል። ያውም በከዋክብት ተመርተው በኮከብ ተመርተው መጥተው ኢማጂን ከሩቅ ሀገር የጥበብ ሰዎች ሰባ ሰገል መጡና የተወለደው የአይሁድ ንጉሥ ኧረ ወዴት ነው እያሉ ጠየቁ። ከዛ በኋላ ሄደ ያገኙት የት ነው? ንጉሥ ነው። ኢማጂን አሁን ወደ ንጉሥን ይመጡት ሲመጡ ያገኙት በአንዲት ብላቴና እቅፍ በእመቤታችን ማለት ነው። እና
በዛች ብላቴና እቅፍ ሆኖ በእመቤታችን እቅፍ ሆኖ ሲያገኙት ይሁን አይ ይሄ እንደው በአንዲት ብላቴና እቅፍ ያለ ልጅ ምናምን ብሎ ንቀው ራሱ አድርጉ ወዲያውኑ ተንበረከኩ። ሰብአ ሰገል ከሩቅ የመጡት እነሱ በእመቤታችን እቅፍ ላለው ሕፃን እዛው ነው በጉልበታቸው በርከክ አሉ። ከዛ እጅ መንሻን አቀረቡ። ኢማጅን እንዲህ ሁሉ ነገር የሚደረገው ገና በእናቱ እቅፍ ላለው ለዛ ሕፃን ነው። ምክንያቱም አስቀድሞ በነቢይ ምን ተብሎ ተነግሮ ነበረ? ኢሳያስ 9:6 ላይ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ ስሙም አለቅነትም በጫንቃው ላይ ነው፣ ስሙም ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ፣ የዘላለም አባት ተብሎ ይጠራል። ስለዛ ያ የሚወለደው ሕፃን ልጅ በእመቤታችን እቅፍ ያለው ያ ወንድ እርሱ አለቅነት በጫንቃው የሆነ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት የሆነ ነው። ኦኬ፣ የሰላም አለቃ የዘላለም አባት የሆነ ነው። ሰው ኃያል አምላክ ነው። ኃያል አምላክ ነው። በእመቤታችን እቅፍ ሳለ ብቻ አይደለም። በነገራችን ላይ ገና በእመቤታችን ማህፀን ሳለም እንኳን ያው ኦልሬዲ ስጋ ነስቷል እና በማህፀን ብሎ ከእርሷ ኮንሲቭድ ሆኗል እና ተጸንሷል እና በስጋ በተጸነሰበት ሰዓት በማህፀን ሳለ እንኳን እመቤታችን በማህፀኗ ልጇ ወዳጇ ጌታዋ ኢየሱስን ይዘው ወዴት ሄደች? ወደ አክስቷ ወደ ኤልሳቤጥ ወደ ዘመዷ እና ወደ ኤልሳቤጥ ትሄድና የሰላምቷን ድምፅ ታሰማታለች። ሰላም ለአንቺ ይሁን ትሳለማታለች። መሳለም ማለት ሰላምታ መስጠት ማለት ነው። እዚያም ሰላም ስትላት ኤልሳቤጥን የሰላምታዋ ድምፅ በጆሯ በገባ ጊዜ ያው ኤልሳቤጥ እንደመሰከረችው ማለት ነው መንፈስ ቅዱስ በእርሷ ሞላባትና ጮኸች፣ ተናገረች። በማህፀኗ ጽንሱ ዘለለ። ይህ ሁሉ ነገር እየተፈጠረ ያለው እኮ በማህፀኗ የምርም እውነተኛ ጌታን ይዛ ስለመጣች ነው። እንዴ ይህ እኮ ነው ክብሩ። ይሄ ነው እውነተኛ ጌታ በማህፀኗ አለ ከነ ክብሩ። ይህ ክብር የሌለው ዝም ብሎ ልክ አንተ አሁን እነሱ ወንድማችን ሳሚ የሚያስበው አይ ቲንክ ጌታ መጥቶ እዚህ ሲመላለስ ማለት ነው በቃ አንድ የሆነ ሳሚን የሚያክል ጎረምሳ ዝም ብሎ እንደ እየተመላለሰ ነው የሚመስለው። ጌታ ይቅር ይበለንና ከዛን ግን ኃጢአት ሳይሰራ ለየት የሚለው እሱ የጌታችን በቃ አንዱ ዝም ብሎ ኃጢአት ሳይሰራ ዝም ብሎ የተመላለሰ በቃ ግን ሁሉ ነገሩ በቃ እንደ ሳሚ አይደለም። በኢየሱስም አምላካዊ ክብር ያለው ነው። ሳሚ አንድ ኖርማል ሰው ብቻ ነው። ጌታ ኢየሱስ ግን አክቹዋሊ በሰውነቱም እንደ ሳሚ አይደለም። ሰው እንደመሆኑ እንደ ሁላችን ነው፣ ግን ከኃጢአት ሁሉ ንጹህ ነው። ከኃጢአት ሁሉ የራቅ ነው። ፕላስ ደግሞ የመለኮት ስጋ ነው። ያ ስጋ የቃል ስጋ ነው። የአምላክ ስጋ ነው። ስለዛ በስጋ ተገልጦ የመጣ ክቡር የሆነ ጌታ ነው ኢየሱስ። እርሱ በምድር ላይ ሳለም ክቡር የሆነ ጌታ ነው። አምላካዊ ክብር ያለው ጌታ ነው። ሰው በመሆኑ አምላካዊ ክብሩን የምንነሳው አይደለም። ስለዛ ሰው ሆኖ ሲያየው አምላክነቱን እየካለው ነው ሰው እና ከዚህ ቀደምም ሰው አናመልክም የሚል ነገር ሲናገር ነበር። ለነገሩ እንደውም እሱን ትምህርቱን የቀየረ መስሎኝ ነበር። ሰው አናመልክም። እሺ ምንድን የምታመልከው? አምላክ ነው። ኦኬ እሺ ጥሩ ነው። እርግጥ እኛ የምናመልከው ሁላቸው የምናመልከው አምላክን ነው። ግን ደግሞ ሰውነቱን አናመልክም አምላክነቱን እናመልካለን ወደሚል ትምህርት ስለሆነ እንደዚህ አይነት ትምህርት ስለነበር ሲናገር የነበረው ይሄ ማለት ምንድነው? ክርስቶስን ሁለት ቦታ ከፍሎት ሰውነቱን አላመልክም አምላክነቱን መለኮቱን አመልካለሁ። እንዴት አድርገህ ንገረን። እንደው ይህንን ጥበብህን እንግዲህ ያንን ስጋ ጌታ ወይም ቃል ራሱ መጥቶ የራሱ አድርጎት ከራሱ ጋር አንድ አድርጎታል። ቃል ስጋን ከራሱ ጋር አንድ ካደረገው በኋላ እስቲ እንዴት ነው እየለየህ መለኮትን ለስጋው አልሰጥም ለመለኮቱ እሰጣለህ? እስቲ ይህንን ጥበብና እናስረዳ። በየትኛው ምን አይነት ጥበብ ከፍ ያለ ከአምላክም የበለጠ ጥበብን ኬት አገኘ? እንደ ይሄ እኮ ከአምላክ በላይ መሆን እኮ ነው። ቃል ራሱ ስጋውን ከራሱ ጋር አንድ ካደረገ በኋላ ስጋውን እየነጠልኩኝ መለኮቱን አመልካለሁ ስጋውን አላመልክም ማለት በአምላክ የተሰራውን ይህንን አንድነት የመለኮትና ወይም የቃልና የስጋን አንድነት እሱም እኔ መበታተን ይችላለሁ እያልክ ነው። እኔ እግዚአብሔርን እበልጠዋለሁ ነው እያልክ ያለው በሌላ አማርኛ። ይሄ ትምህርት ደግሞ ሳሚ እንደነገረን ከሆነ የእሱ ብቻ አይደለም። ብዙም አትደነቁ፣ ብዙም አትገረሙ፣ የእኛ ትምህርታችን ይሄ ነው ብሎናል። ስለዛ ምናልባትም ይህንን ትምህርት ያገኘው ኬት ነው ማለት ነው?
ያው ከቴዎሎጂ ትምህርት ቤቱ ነው። በቴዎሎጂ ትምህርት ቤት ያለፈ ሰው ስለሆነ ማለት ነው። ስለዛ አሁን ይሄ ነገር ምን ያሳያል? እኔ ጋይዝ አሁን ያለንበትን እያወራን ያለነውን የስነ መለኮት ከፍታ አስቡት። አሁን እየተነገረ ያለው የነገረ እግዚአብሔር ጉዳይ በጣም ከፍ ያለ ጉዳይ ነው። እስከ ዛሬ ድረስ እንደነዚህ አይነት አደገኛ ትምህርቶቻቸውን በምን ሸፍነው ነበር ሲኖሩ የነበሩት? በምን ነበር ሲሸፍኑ የነበሩት? በፈረደበት ገድላት፣ ድርሳናት፣ ተአምራት። ኢማጂን አያችሁ አይደል? ይሄ ነው እንዲህ ያለውን የኑፋቄ ትምህርታቸውን፣ ሐሰተኛ ትምህርታቸውን ገድል ላይ እኮ እንዲህ ይላል፣ ድርሳን ላይ ስማ እና ጌታ ይመስገን። አሁን አንድ ሰው ቼክ አያደርጋችሁ እንደዛ ሲሉ የነበሩ ሰዎችን ከጥቂት ሁላችሁ ታስታውሳላችሁ። ደጋግመንም ነው የምንላችሁ። ይሄ በጣም ለክርስትናችን በጣም ትልቅ ጠቃሚ ነገር ስለሆነ ማለት ነው። ከጥቂት ዓመታት ከሁለት ዓመት በፊት እንዴት ገድላትን ተአምራትን እንዴት ለእንትን ለማለት ሲሞክሩ ምናምን እንደነበሩ እናውቃለን። እና የተወሰነ ጆሮም አግኝተው እንደነበር የምናስታውሰው ነገር ነው። ኢቨን ከክርስቲያኖች እንኳን ይሰሟቸው ነበር። እና ግን ጌታ ደግሞ አንድ የሰራውን ከሰራ አለቀ። አሁን ጌታ ስራውን ሰራ። እነዚህ ሰዎች እያየ ነው በቃ አለቀ። ምንም ከጨዋታ ውጭ ያደረጋቸው ማለት እዚህ ጉዳይ ላይ ማለት ነው። በገድላት ተአምራት ልሳና ጉዳይ ላይ ማንም ሰው የፈለገውን ቢናገር አሁን ለክርስቲያኑ ያን ግድ አይሰጠው ማለት ምንም ነው ግድ የማይሰጠው። ጥፋ ከዚህ ነው የሚል ይህንን የቀረ ፋሽን ይዘህ ለምን ጓዳ ትገባም ነው የሚለን። ስለዛ እነሱም ያን ያህል እየሄዱበት አይደለም። አሁን ስናየው እስቲ ሂዱበት ይሻላል። ባለፈው እንዳልነው ነበረ ምንድን ነው እስቲ እስከዛ ድረስ እንትን አድርጉ። ሌላ የሚከፈት ቪዲዮ በተለይ ከመምህር በረከት ጋር ያደረጉትን ምናምን ውይይት እስከዛ ድረስ አዘጋጁ። ሰው ኮሜንት ላይ እሱን እያለ ስላለ ቁርጦች ላኪላቸው ገብታለች። አዘጋጁ እስቲ እስከዛ አዘጋጁ ነው ከባለው እሱ ነው ከባ እሱም አክቹሊ እንደዚህ ያምናል ብዬ ሳኒ አላምንም ብዬ እስከዛ ኬሽ ይደባል እና እሱን ያምናል እና ምንድን ነው ቁም ነገሩ ስለዛ በዚህ በገድል ተሸፍኖ ነበረ። አሁን ገድላት ምናምን እንደማያስጥሏቸው በገድላት ተሸፍኖ መኖር ያበቃበት ዘመን ላይ ስለደረስን በቃ አሁን በዚህ ምክንያት ምንፍቅናቸው እየተገለጠ ነው። ጥምቀት አያድንም፣ ቅዱስ ቁርባን እውነተኛ ጌታ ስጋና ደም አይደለም ምናምን ይሉ ነበር። አሁን በድፍረት እየወጣ ይህንን የሚያስተምርን ፕሮቴስታንት አይቼ አላውቅም። የለም በቃ በድፍረት እንደዚህ ልቡን ሞልቶ ደረቱን ነፍቶ ወጥቶ ጥምቀት አያድንም የሚል ምን ያህል በተደጋጋሚ እንደሰራ መቼስ ማለት እንደተሰራ ታውቃላችሁ። እዚህ ሚዲያ ላይ አሁን ይህ የጥምቀት ጉዳይ እኛ ራሱ እስኪታክተን ድረስ ምን ያህል በተደጋጋሚ ሊሆንበት ይታወቃል። ግን በስተመጨረሻ ግን ምንድን ነው ትልቁ ያገኘነው አቺቭመንት? አሁን ፕሮቴስታንቶች የትኛውም ፕሮቴስታንት ቤቱን እየከፈተ ኢቨን ኦርቶዶክሶች እንኳን በሌሉበት ክርስቲያኖች እንኳን በሌሉበት ብቻቸውን እንኳን ሆነው ጥምቀት አያድንም እያሉ ሲከፍቱ አታይም። ጥምቀት ለድህነት አይደለም። እነሱ ምንም እንኳን ጥምቀት ለድህነት አይደለም ብለው ቢያምኑ እንኳን ይህንን እምነታቸውን በግልጽ ወጥተው እንኳን ማስተማር እስካይችሉ ድረስ ነው የተቀበሉ ትምህርቱ። ቅዱስ ቁርባን የጌታ ስጋና ደም አይደለም እያሉ ምን ሊያስተምሩ አልቻሉም። አሁን ግን በኋላ ላይ ምን ይዘን መጣን? ደግሞ ይሄ የጸጋ ብቻ ትምህርት፣ የቅድመ ውሳኔው ትምህርታቸው ይነሱ፣ ነጻ ፍቃድ ላይ ያላቸው እምነት፣ በጎን ደግሞ አንዳንድ ሲባል በራሳቸው ጊዜ እግዚአብሔርም ሲገልጣቸው ይመስለኛል ስነ መለኮት ይሄ የነገረ እግዚአብሔሩ ላይ ራሱ ሳይቀር አደገኛ ኑፋቂዎችን ደግሞ ሲያስተምሩ እየሰማ ነው። እስኪ እንስማና ደግሞ ሌላ እንሄድበታለን። ኢየሱስ ክርስቶስ ከዛ ደግሞ ካህናት፣ ሌላው ነገር ተስፋ ነበር። ከነቢያት ጋር በተያዘም የሚመጣ አንድ የሆነ ነቢይ እንዳለ፣ ከነገስታት ጋር በተያዘም አንድ የሚመጣ ንጉስ እንዳለ፣ ከካህናት ጋር በተያዘም አንድ የሚመጣ ካህን እንዳለ በሶስቱም ጉዳይ ተነግሯል። ሶስቱም የሚጠቁሙት ጌታችን ኢየሱስ
ከወንድሞች እንዳንተ ያለ ነቢይን አስነሳላቸዋለሁ ተብሎ እንደተነገረው ሌላ ነቢይ እና የእሱን ቃል የማይሰማ ደግሞ እንደሚወገድ የተነገረለት ማለት ነው። በኋላ ሌላ ጌታ ተሰጥቶ ተነግሯል። ከንግስና ጋር በተያያዘ ከመሐላ ጋር የሆነ እንዲህ አይነት ነገር ተቀምጦለታል። ስለዛ ክርስቶስ ይህንን የንግስናውን ነገር ከዳር ያደረሰው ፍጻሜውን ያደረሰው እሱ ነው፣ ክርስቶስ ነው። ከክህነት ጋር በተያያዘም በመዝሙር 110 ላይ እንደተገለጸው አንተ እንደ መልከጼዴቅ ሹመት ለዘላለም ካህን ጭራሽ የአባቱ ቃል ተብሎ ተነግሯል እና በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ ስለተባለ ያ ቃል ቃል ነው እና የእግዚአብሔር ቃል ነው እና በራዕይ 19 ላይም እንደተነገረው ስሙም የእግዚአብሔር ቃል ተብሏል ተብሎ ተነግሮናል እና የእግዚአብሔር ቃል እንደመሆኑ ልክ እንደ ሌላው ነቢይ ልታየው አትችልም። እንደ ሌላው ነቢይ ነው ሹመቱ ብለህ ልትናገርለት አትችልም። ለዛ ነው ከሌላው ሁሉ ነቢይ ሲለየው ተናግሮ በነቢያት ተናግሮ አሁንስ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን አለ። እግዚአብሔር ከጥንት ጀምሮ ሲናገር ነበር፣ አሁንም ተናግሯል አለ። አሁንም ተናግሯል። ጥንት ላይ የተናገረው በነቢያት ነው አለና አሁን ግን በነቢይ አላለም። አሁን የክርስቶስን ነቢይነት እየካደ ነው አይደለም፣ ግን ከሌሎች ነቢያት ጋር ግን አብሮ የሚቆጠር ግን አይደለም። ሌሎች ነቢያት ነቢይ በተባሉበት ስፍራ ላይ ክርስቶስ አብሮ ከእነርሱ ጋር እንደ አንድ ነቢይ አብሮ የሚሰለፍ አይደለም። ከነቢያት አንዱ ማለት ነው ተደርጎ እንደዛ የሚሰለፍ አይደለም። ይልቁንም ጌታ እርሱ የአብ ልጁ ቃሉ ነው እና ዓለማትን በፈጠረበት በልጁ አለ። ዕብራውያን ምዕራፍ 11 ላይ ደግሞ 11 ምዕራፍ እዛው ዕብራውያን ላይ ማለት ነው ዓለማት በእግዚአብሔር ቃል እንደተዘጋጁ እናስተውላለን እናውቃለን ይላል። ዓለማት በምን እንደተዘጋጁ? በእግዚአብሔር ቃል እንደተዘጋጁ። ዓለማት የተዘጋጁት በእግዚአብሔር ቃል ነው። ጳውሎስ ምን አለ? ቀደም ብሎ አንደኛው ምዕራፍ ላይ ዓለማትን በፈጠረበት በምኑ? በልጁ ሚኒንግ በቃሉ በዚህ ዘመን መጨረሻ ለእኛ ተናገረን። ስለዛ ሲናገር እንዲህ ያለ የራሱ የአብ ቃሉ ስለሆነ ከነቢያት አንዱ ነው ተብሎ አይነገርለትም። ወይም ደግሞ እንደ ነቢያት ነው እርሱም የተሾመው እንደ ሌሎቹ ነቢያት ነው ተብሎ አይነገርለትም። እሱ ከአብ ጋር አንድ ነው እና ስለዛ ከአብ ጋር አንድ እንደመሆኑ እርሱ ስጋን ይዞ በመምጣት ስጋን የራሱ በማድረግ ሁሉን ይሄ በተለይ እነዚህ ሶስቱን ክህነትን ምንድነው ንግስናን እንዲሁም ነቢይነትን ፈጸመ። ስለዚህ አሁን በአዲሲቷ ጉባኤ ውስጥ ድሮ በብሉይ ኪዳን ጉባኤ ውስጥ በቃ የተለያዩ ሰዎች ነገስታት ሆነዋል፣ ካህናት ሆነዋል፣ ነቢያት ሆነዋል። በአዲሲቷ ጉባኤ ውስጥ ግን አሁን ሁሉንም ነገር ፈጽሞ የጨረሰው ክርስቶስ ነው። በክርስቶስ ሁሉም ነገር መቋጫውን አግኝቷል። ስለ የሐዲስ ኪዳን ቤተ ክርስቲያን ውስጥ አሁን የሐዲስ ኪዳን ጉባኤ ውስጥ እኔ ንጉስ ነኝ ብሎ ልክ እንደ ዳዊት የሚመጣ አለ። በዚህ ጉባኤ ውስጥ በጥንት ጉባኤ ውስጥ አለ እንደ ዳዊት አለ። በአሁን በሐዲስ ኪዳን ውስጥ ግን እኔ ንጉስ ነኝ ብሎ የሚመጣ የለም። እኔ የካህናት አለቃ ነኝ፣ በዓመት አንድ ጊዜ ለስርየት የሚሆነው እንደሚይዥ የምገባው እኔ ነኝ ብሎ የሚመጣ ሰው ይኖራል? የለም። እንዲህ ያለ እኔ የካህናት አለቃ ነኝ፣ በዮም ኪፑር በስርየት ቀን በዓመት አንድ ጊዜ ወደ ቅድስተ ቅዱሳን የእንስሳትን ደም ይዤ ለመግባት እመጣለሁ ብሎ የሚመጣ ማንም የለም። የእንስሳትን ደም አይደለም፣ ኢቭን የጌታን ስጋና ደምም ቢሆን እኔ የሁሉ የካህናት አለቃ ሆኜ ይዤ ለመግባት እመጣለሁ በዓመት አንድ የሚል አንድም የካህናት አለቃ የለም። ራሱ ጌታችን ኢየሱስ ነው። ስለዚህ አሁን ላይ ያሉ ካህናት የሚያደርጉት ያንኑ በቃ ለህዝቡ በነቢይነት ጉዳይም ቢሆን እግዚአብሔር እንደው ላከኝ እያለ እግዚአብሔር እንዲህ ይላል እያለ እንደ አዲስ የሚመጣ ይሁን የሆነ ነቢይ በየጊዜው እየተነሳ የሚመጣ ነቢይ አለ? የለም። እነ ሞንታነስ ተነስተዋል። እነ ማኒ ምናምን ተነስተው ነበር። በእርግጥ ጥንት ላይ እነሱ ሁሉ ግን ከእግዚአብሔር አልነበሩም። አለቀ። ክርስቶስ ሁሉ ነገር ፈጸመ። ስለዚህ አዲስ ነገር አዲስ እንግዳ ነገር ይዞ የሚመጣ ማንም የለም። አዲስ መገለጥ በየትኛውም ነቢይ በቃ የሆነ አዲስ የሆነ መገለጥ ተይዞ ምንድነው አሲዞ እግዚአብሔር ሊልኩ አይችልም። የትኛውንም ነቢይ የሆነ መገለጥ ሰጥቶ አይልክም በፍጹም። በክርስቶስ ሁሉ መደምደሚያውን አገኘ፣ ተፈጸመ በክርስቶስ። ስለዛ እነ ማኒ ተነስተዋል። ጥንት ላይ እንዳልኳችሁ እኔ ነቢይ ነኝ ብሎ ተነስቶ የመጡ ምንድነው እነ ሞንታነስ ተነስተዋል።
ሞንታነስ ማለት ይሄ አሁን ላይ በጴንጤዎች ዘንድ እንደሚደረጉ ይሄ የልሳን የሚሉት ነገር ልክ እንደዛ የሚመስል ነገር ይናገሩ አንድ የሆኑ ሁለት እንስቶችን ይዞ የተነሳ ነብይ ነው። ራሱ ልክ እንደ መንፈስ ቅዱስ ነበር የሚሄድ ነበረው ማለት ይቻላል። ይህ ነው የሱ በኢየሩሳሌም ውስጥ የተነሳ መናፍቅ ነበር፣ ተወግዟል። እና በኋላ ላይ ግን በሰባተኛው ክፍለ ዘመን ላይ ደግሞ በዚህ በአረቡ ምድር ደግሞ ነብይ ነኝ ብሎ የተነሳ አንድ ወንድም አለ። ከሆኑም ግን ሐሰተኛ ነቢያት ናቸው እንጂ እውነተኛ የእግዚአብሔር ነቢያት ሊሆኑ አይችሉም። በየዘመናቱ አሁን ደግሞ በዚህ ዘመን ደግሞ በተለይ ወደ ሆኑ አካባቢዎች ስትሄዱ በየግቢው የሆነ ነቢይ አለ። እኔ ለሆነ በየግቢው መላክ ተጀመረ መሰለኝ። እኔ አሁን ዝም ብዬ ሳየው ለሸጎሌ ሰዎች፣ ለአዲሱ ገበያ ሰዎች፣ ለቀጨኔ ሰዎች ምንድነው ልጅን ኤግዛክትሊ እያመነ ነው እየተናገረ ነው ማለት ነው። ሁለት ልጅ በክርስቶስ ሁለት ልጅ ነው የሚለውን ትምህርት ማለት ነው። ሲቀጥል ተአምራቱ በጸጋ ነው በባህሪ ነው ካለ ማለት የባህሪ እያለው ተአምራት ሲሰራ የነበረው ግን በጸጋው ነው ካለ እንዴ ማለት የትኛው ነው? ማን ነው ጸጋ ተቀባይ? ማን ነው የባህሪው? ሁለት እየከፈለው አይደል? የጸጋና የባህሪ ብሎ እየለየ በጸጋው ነበረ የክርስቶስ ሹመቱ ተሰማለት የሚለውን አርዮሳውያን ሲያብራሩ ወይም ደግሞ የሚረዱበት መንገድ እንዴት ነው? ኦኬ ከመከራው ብዛት ወይም ደግሞ ከመከራው በኋላ ነው ያንን ክብር ያገኘው ጸጋን ያገኘው። ከመከራ ብዛት ያገኘው ክብርና ጸጋ እንጂ በባህሪው የሆነ አይደለም ብለው ነበር ሲያነሱ የነበረው ማለት ነው። ልክ እንደዛ ሳሚም ሲናገር የነበረው በጸጋ ያገኘው ክብር አለው ወይም ደግሞ ተአምራቶቹ ምናምን በጸጋ ያገኛቸው ናቸው እንጂ በባህሪ አይደለም ብሎ ነበር ሲናገር ነበር። ከነቢያት እንደ አንዱ ነው እያለ ነበር ሲናገር የነበረው። ይህ በጣም ለክርስቶስ የማይነገር ከባድ ነገር ነው። ይሄ ክርስቶስ ተቀባ ወይም ደግሞ ክርስቶስ የተባለበት ምክንያት እነ ጎርጎሪዮስ ዘንዚናዙ ኦሬሽን 30 ሴክሽን 21 ላይ እንደተናገሩ ምንድን ነው ቀባቱ ወይም ደግሞ ክብሩ መለኮቱ ነው። ለሰውነት ሰውነት ተቀባ ይባላል። ቅባት የሚሆነው ክብር የሆነው ግን ምኑ ነው? መለኮቱ ነው ወይም ደግሞ ቃል ነው ማለት ነው። ቃል ለስጋ ክብር ቅባት ሆኖታል። መለኮት ከስጋ ጋር ሲዋሃድ የመለኮትን ክብር ማን ገንዘቡ አደረገ ማለት ስጋ ገንዘቡ አደረገ። ተሰጠው፣ ተቀባ፣ ከበረ ተብሎ ሲነገርለት ከምን አንጻር ነው? መለኮት ከስጋ ጋር በመዋሃዱ ከመለኮት ክብር ስጋ የመለኮትን ክብር ገንዘቡ ከማድረጉ የተነሳ ምን ተባለ? ተቀባ፣ ከበረ ተብሎ ይነገርለታል እንጂ እንደ ሌሎቹ ነቢያት በቅብአ ሜሮን የከበረ ወይም ደግሞ በመንፈስ ቅዱስ ክብር የከበረ ሆኖ አይደለም። አትናቴዎስም ይህንን ነው የሚለው ዲስኮርስ አጌንስት አርያንስ ዲስኮርስ 1 ከምዕራፍ ቻፕተር 12 ከቁጥር 42 ጀምራችሁ ብትመለከቱ ምንድነው የሚላቸው? ምንድነው የሚለው አትናቴዎስ? እርሱ ስለ እነርሱ ራሴን እቀድሳለሁ አለ እንጂ እሱ ሌላ ቀዳሽ፣ የሌላ አክባሪ፣ ሌላ አንጋሽ የሚያስፈልገው አይደለም ነው የሚለው። ምክንያቱ ቀባህ ሲል ምን አደረገህ አላለውም ነው የሚለው። ቃል አደረገህ አላለውም። ንጉሥ አደረገህ አላለውም። እግዚአብሔር አምላክ አከበረህ አላለውም። ምክንያቱ ክርስቶስ ራሱ ክብር የሚፈልግ አክባሪ የሚሻ አይደለም። መለኮት የተዋህደው ስግው ቃል አንድ ክርስቶስ ስለሆነ ማለት ነው። በጣም ይሄ ነገረ ክርስቶስ ነገረ ተዋህዶ በደንብ ለይተን ካላወቅን ወደ እነ አውሳቤስ ወይም ደግሞ ወደ እነ አሪዮስ ከዛም ብሎ ደግሞ ወደ ንስጥሮስ ምንፍቅና ነው ቀጥታ የምንገባው። ከዚህ አንጻር
ክርስቶስ ተቀባ በመንፈስ ቅዱስ ተቀባ ተብሎ ሲነገር ራሱ ከምን አንጻር ነው? እንዲከብር ወይም እንደኛ ልጅነት አስፈልጎት ልጅ ለመሆን አይደለም በመንፈስ ቅዱስ ተቀባ ተብሎ የተጻፈለት ማለት ነው። ይሄ ሉቃስ ወንጌል ላይ ያለው በቃ መናፍቃን የሚጠቅሷቸው ጥቅሶች ናቸው ሲጠቅሳቸው የነበረው ማለት ነው። በመንፈስ ቅዱስ ተቀባ ስላለ ስለዚህ በቃ ከነቢያት እንደ አንዱ በመንፈስ ቅዱስ ተቀብቶ ነበር ተአምራት ሲያደርግ የነበረው አለ። ይሄ በጣም ትልቅ ሄሬሲ ነው። ክርስቶስ በመንፈስ ቅዱስ ተቀባ ማለት ብሎ ቅዱስ አትናቴዎስ ሲያብራራ ምን ይላል? ክርስቶስ ተጠመቀ እንላለን። ክርስቶስ ተጠመቀ ስንል በጥምቀት እኛ ከምናገኘው ጥቅም ጋር ክርስቶስ የሚያገኘው ጥቅም አለ ወይ ነው። ክርስቶስ መጠመቁ በመጠመቁ ምክንያት ያገኘው ክብር ያገኘው ጸጋ አለ ወይስ የለም? የለም። ምንድን ነው ታዲያ? ክርስቶስ በመጠመቁ ምን አደረገ? ጥምቀታችንን ባረከ፣ ጥምቀታችንን ቀደሰ። ከዛ እኛ የተጠመቅን እኛ ጥሙቃን እንድንባል ክርስቶስ ተጠመቀ ይባላል እንጂ በጥምቀቱ ልክኛ ጸጋ መንፈስ ቅዱስ ልጅነትን የኃጢአት ስርየትን እንደምናገኘው ክርስቶስ ልጅነት እንዲያገኝበት የኃጢአት ስርየት እንዲያገኝበት ለወቱ ስብሐትና አይደለም ፈጽሞ የተጠመቀው ማለት ነው። የተጠመቀው ልክ እንደዚያ ክርስቶስ በመንፈስ ቅዱስ ተቀባ ተብሎ ቢነገር ከመንፈስ ቅዱስ ጸጋ ወይም ደግሞ እንደ ነቢያት አንዱ ልክ ሐዋርያቶቹ ላይ እፍ ብሎ መንፈስ ቅዱስ እንዳሳደረባቸው እና ጸጋ መንፈስ ቅዱስ እንደተቀበሉት እሱም ጸጋ መንፈስ ቅዱስ ተቀበለ ማለት አይደለም። አትናቴዎስ ይናገራል። ከዘለዓለም ከአብ ጋር ህልው የሆነ የክርስቶስ መንፈስ ያለበት እሱ መንፈስ ቅዱስ ተለይቶ የሆነ ሰዓት መንፈስ ቅዱስ ጸጋ የሚሰጠው አይደለም። እኛ የተቀባን እኛ ክርስቶሳውያን እንድንባል በእኛ የቤተ ክርስቲያን ራስ እንደመሆኑ ተቀባ ተብሎ ተነገረለት ተብሎ ይገልጿል። ጎርጎርዮስ ዘንዚናዙ ማለት ነው። በመንፈስ ቅዱስ ተቀባ መባሉ እኛ ክርስቲያኖች በመንፈስ ቅዱስ ቅቡአን ወይም ደግሞ ክርስቶሳውያን ክርስቲያን ማለት የተቀባ ማለት ነው። በአዘ ኤንድ ኦፍ ዘ ዴይ በማን ምክንያት ነው ክርስቲያኖች የተባልነው? በክርስቶስ የተነሳ ከክርስቶስ የተነሳ ክርስቲያን እንድንባል ክርስቶስ ተቀባ ተብሎ ተነገረልን እንጂ እንደ ፍጥረታት እንደ ሰዎች እንደ ሩቅ ብእሲ ከመንፈስ ቅዱስ ክብርን ያገኘ አይደለም ብለው ይገሉታል ማለት ነው። ሰው ከዚህ አንጻር በጣም ጥንቃቄ የሚፈልግ ነው። ይሄ የጸጋና የክብር የባህሪ የሚለው ልክ እንትናም የገለጸው አገላለጽ አለን። ንስጥሮስ ሲገልጽ በመንፈስ ቅዱስ ተቀባ የተባለው እና ከአብ ጋር አንድ ነው የተባለው አንድ አይደሉም ብሎ ነው ቃል በቃል የሚናገረው። ምንድነው ስሙ? በደንብ ምን አለ? በመንፈስ ቅዱስ ተቀባ የተባለው እና ከአብ ጋር አንድ ነው የተባሉት ሁለቱም አንድ አይደሉም ማለት ደዋን ኤንድ ዘ አዘር እያለ የሚገልጻቸው ማለት። በመንፈስ ቅዱስ ተቀባ የተባለው የማርያም ልጅ ከአብ ጋር አንድ ነው የተባለው ደግሞ ቃል ነው እያለ እንደሚከፋፍለው ክርስቶስም የጸጋና የባህሪ ልጅ ብለህ ወደ ሁለት ከከፈልከው አንዱ የማርያም ልጅ ነው፣ አንዱ የአብ ልጅ ነው ወደ ማለት ትሄዳለህ ማለት ነው። አንዱ የባህሪ ልጅ ነው፣ አንዱ ደግሞ የጸጋ ልጅ ነው። ከማርያም የተወለደው ለወቱ ስብሐትና ከማርያም የተወለደው ለአብ የባህሪ ልጁ ሳይሆን የጸጋ ልጁ ነው እያልክ ነው ማለት ነው። የጸጋ ልጁ ነው እንድትል ያደርጋል ማለት ነው። ይሄ በጣም በክርስቶስ ሁለትነት የሚያመጣ ነው እና ይሄ ደግሞ ቅዱስ ቄርሎስ በሚገባ በአናቴማው ማስቀምጦታል። ክርስቶስ ወደ ሁለት ከፍለው ሁለት ልጅ ነው የሚል እርሱ የተወገዘ ይሁን፣ አንድ ልጅ ነው የማይል እሱ የተወገዘ ይሁን፣ አንዱ ልጅ ደግሞ ወልደ አብ ወልደ ማርያም ነው ብሎ የማያምን እሱ የተወገዘ ይሁን ብሎ በአናቴማው ማስቀምጧል እና በጣም ጥንቃቄ የሚፈልግ ነው ለማለት ነው። እግዚአብሔር ይስጥልኝ። ዮአድ ቴንኪው፣ እናመሰግናለን። አኬዋ ቴንኪው። ተሙ ሁለተኛው አካውንቱ ነው። ተመስገን። በነገራችን ላይ ሲሲ ወይ አኪልሻ ቃሎት ያሰማልን። ዮአድ እናመሰግናለን። ጊዜ ያክብርልን። እንትን አሁን ጌታችን እንደዚህ መንፈስ ቅዱስን ተቀበለ ምናምን መንፈስን ተቀበለ ምናምን የሚል መንፈስ ቅዱስ በእርሱ ላይ መጣ ምናምን የሚል አይነት ነገሮች ኖሩ።
አክቹዋሊ ያለም ግን የምርም ተቀብሏል። መንፈስ ቅዱስን ተቀብሏል። በስጋው መንፈስ ቅዱስን ተቀበለ። ግን የተቀበለው ግን አስፈልጉት አይደለም። የምርም ተቀብሏል። እሱን እናምናለን። ግን ሲቀበል ግን ለእርሱ የሚጨመርለት ነገር ኖሮ ሳይሆን እሱ የእኛን ስጋ ይዟል እና ሁላችንም ክርስቲያኖች ስንድን የምንድነው ከጌታ ስጋ ጋር አንድ በመሆን ነው። ከጌታ ስጋ ጋር አንድ ስንሆን ክርስቶስ ጋር ያለውን እናገኛለን። እኛ ክርስቶስ መንፈስ ቅዱስን የተቀበለው እኛ መንፈስ ቅዱስን እንድንቀበል ነው። በክርስቶስ በኩል ነው። አሁን ያን እንደነዚህ በረከቶችን ሁሉ የምናገኘው ጌታ አስቀድሞ መንፈስ ቅዱስ ስለተቀበለ። ለምሳሌ ሲጸልይ ተባለ እና አሁን ጸሎቱ ምናምና ለእርሱ ያን አያስፈልጉም ማለት ምንም የሚያስፈልገው ነገር የለም። ለራሱ ጌታችን ኢየሱስ ጸሎቱ አያስፈልገውም። ግን እርሱ መጸለዩ በእኛ በህይወታችን ውስጥ ግዴታ ለእኛ ለህይወታችን ያስፈልገናል። እኛ የእኛ ራሳችን አሁን ጸሎታችን ተሰሚነትን ያገኘው ጌታ አስቀድሞ ስለጸለየ ነው። ከጌታ ስጋ ጋር አንድ ስለምንሆን ልክ ስናምን ስንጠመቅ ከቅዱስ ቁርባን ስንካፈል ከጌታ ስጋ ጋር አንድ እንሆናለን። ከዛ በኋላ አባ አባ ብለን እንጮኻለን፣ እንጸልያለን። ጸሎታችን የተቀደሰውና በአብ ዘንድ ተቀባይነት ያለው ክርስቶስ አስቀድሞ የእኛን ስጋ ይዞ በእኛ ስጋ መጥቶ ስለጸለየ ነው እና ከእኛ አንጻር ይሄ የድህነት ኢኮኖሚ ነው በክርስቶስ የተሰራው ማለት ነው። ስለዛ ክርስቶስ አስቀድሞ መጥቶ የእኛን ስጋ ይዞ መንፈስ ቅዱስን መቀበሉ መጸለዩ እኛ አሁን መንፈስ ቅዱስን እንድንቀበል የሚያደርገን እንጂ እሱ የሆነ ነገር ቸግሮት እየተሰጠው አይደለም። ሲጸልይም የሆነ ነገር ቸግሮት እንደው እባክህን ስጠኝ ብሎ እየተማጸነ እንደዛ አይደለም ነው። ግን እኛ እንድናገኝ ግን እነዚህ ነገሮች ሁሉ ጌታችን ፈጽሟቸዋል። እሱን ማወቅ አለብን። የሚስ የጸለየው ፌክ ነው ወይ? አይደለም፣ በፍጹም ጌታችን የጸለየው ፌክ አይደለም። ለምሳሌ አባ የሚያደርጉትን አያውቁም እና ይቅር በላቸው ብሎ ሲጸልይ ፌክ አይደለም፣ የምርም ነው። ከአባቱ ጋር የተነጋገሩ ይሄንን ሊቀ ካህናት እንደመሆኑ የጸለየውን ጸሎት ተመልከቱት። ዮሐንስ ወንጌል ምዕራፍ 17 ላይ ስለ ቤተ ክርስቲያን አንድነት የጸለየውን ጸሎት፣ ስለ መጠበቅ የጸለየውን ጸሎት፣ ጠብቃቸው፣ አንድ አድርጋቸው፣ እኔና አንተ አንድ እንደሆነ ነው እነሱም ደግሞ በእኛ እንዲሆኑ ዘንድ ስለ እነዚህ ደግሞ ለምንሃለሁ እያለ የጸለየውን ጸሎት ይዩት። ምኑን ይሄ ፌክ? እንዴት ፌክ ይሆናል የጌታ ጸሎት? እና የጌታ ጸሎት ፌክ አይደለም። ግን ከዚህ በዘለለ ግን ነው የምለው አሁን ሊቀ ካህናት እንደመሆኑ የጸለየው ጸሎት ያለ አይደል? ከዚህ በዘለለ እሱ በምድር ላይ ሳለ መጸለዩ፣ መንበርከኩ ምናምን እነዚህ ሁሉ ነገሮች ከህይወት አንጻር ለእኛ ራሱ ይጠቅመናል ነው ያስፈልገናል። ለእኛ ጸሎት እኛ ራሱ ለምንጸለየው ጸሎት የእኛ ጸሎታችን በእግዚአብሔር ዘንድ ተቀባይነትን ማግኘት የጀመረው በሐዲስ ኪዳን ጌታ መጥቶ ስለጸለየ ነው። እውነተኛ የሆነ ጸሎትን ስላቀረበ የእኛ ጸሎታችን ራሱ በክርስቶስ በኩል ተቀባይነት ይኖራል ማለት ነው። እንደዛ ነው። እሺ ሲሱ እንዴ ታሙ እንዴ የጠፍቱ ነው ይሰው የኔ አባት አኪ እንዴት ነህ? ሰላም። ኧረ ስንፈልግ ሻጣንሽ እኮ አባቢ አለውኝ። ሲሶዬ፣ ዮአድ፣ ዘካርያስ፣ አንቱሩ ይሄ ሁላችሁንም ሰላም ብያለሁ። ታችም ላይም ያላችሁ እንዴት ነህ? አኪ ዘጋኸኝ እኮ የኔ አባት። አለን ይመስገን አምላክ። ምን ዘጋሃለሁ? አንተ ሁሉን ነገሮችን ዘጋግተህ ፓፓ የተሙ አዲሱ አካውንት ነው። ፎሎ አድርጉት። ያኛው አካውንት ምን እንደሆነበትን እንጃ። ፎሎ አድርጉት። አሁን ለቀቀልኝ እኮ ያኛው በአንተ አድርጎ ነበር። አኪ ኦኬ ነው እንዴ? እኮ ሳይ እኔ እንደዚሁም ራሱም የለህም ነበር እንጂ ቤት ምናምንም እኮ አልነበርክም። በርቺ ሄድክ መሰለኝ ወደ ገዳ ምናምን። እሺ እናወራበታለን በውስጥ። እሺ ብሩስኪ እሺ ሰላም እያሉላችሁ ሊዱ ዌልካም። አራት ሰውዬ ስንፍጥ ምን አይነት ሰው ማነው ብዬ ማናት ብዬ እኮ ልጩ ሲጣራ ታውቃለህ። እንደዚህ ተብዬ የተጠራው በአንተ ምክንያት እንደሆነ የፍቅር ሲዝን እንዴ እኔ እረስቸዋለሁ እሱን እራሱ እና አሁን ሊዱ ሲልኩ እንዴ ልጅ ካሉ ቀጥል አድርጎ የእኔ አበባ መድኃኒዓለም አለ እንዳይልሽ አንቺን የእኔ አበባ እንዳይልሽ ሊዱ ሰላም ሲሱ ቶኒ አስገባቸው። ሰላም ብያቸዋለሁ። እሺ አንድ ሰላም ነው ብሩስኪ አለው እግዚአብሔር ይመስገን። አይ እንትን በመለኮቱ ጎሏል፣ በሁሉ ቦታ የሞላ አይደለም ኢየሱስ ያለው እሱ ላይ ሄዳችሁበት እንዴ? እንደዛም ብሏል እንዴ? አልሰማችሁ? እኔ አልሰማሁም። ኧረ በሱ ላይም ሄዱ። መስማ
ስለዛ ከሆነ ስጋ ሲሆን ሁሉ የሞላ አልነበረም ምድር ላይ እያለ። ስለዛ ይሄ ማለት ስጋ ሆኖ ሲመጣ በቃ ቀደም እንዳለው የመለኮት ፕሮፐርቲዎችን ሁሉ አጥቷል ማለት ነው። እንግዲህ ምናልባትም ብዙዎቹን ወይም ሁሉንም ውስን በሆነ ስጋ መጥቷል። ያ ውስንነት አለ በክርስቶስ ዘንድ አለ። ይኸው ከስጋ አንጻር እነዛ ተብሎ ይነገርለታል። አምላክ እንደመሆኑ ግን በሁሉ የመላ ነው ተብሎ ደግሞ ይነገርለታል። እነዚህ ሁለቱም ፕሮፐርቲዎች የሚናገሩት ግን ለአንዱ ጌታ ለኢየሱስ ክርስቶስ እንደሆነ ደግሞ እናውቃለን። ተዋህዶ አንድ ስለሆነ ማለት አንዱ የአንዱን ገንዘብ ስለሚያደርግ እና የአምላክን ፕሮፐርቲዎች እንዳለ አጥቶ ነበረ። እንደዛ ከሆነ የአምላክ ፕሮፐርቲ ከሌሉ አምላክ አይደለም ያስብላል። በቃ አለቀ። መዳረሻው ይሄ ነው። የአምላክ ፕሮፐርቲዎች ከሌሉት እና ምን አይነት አምላክ ነው? በሁሉም መገኘት የማይችል ነው። አምላክ ነው ግን በሁሉም ቦታ መገኘት አይችልም። በቃ አምላክ አይደለም እያሉ ያሉት እንደዛ ነው ማለት ነው። እስቲ መምህር ስለመጡ እሳቸው ይሄዱበታል። ሰላም ብያለሁ ሁላችሁንም። ሰላም ብለናል። መምህር እንደምን አሉ? ሰላም ለእርሱ እንኳን ደህና መጡ። ሰላም አኪ፣ ሁላችሁንም ሰላም ብያለሁ። ትንሽ ነገር ለማለት በጣም ብዙ ነገር ብላቸዋል፣ በቂ ነገር። ይሄ የጸጋ ልጅ የሚለው ነገር ባይዘው የአዶፕሽኒዝም ብዙ አይነት ነው፣ ብዙ አይነት አሉት፣ ቫሪያንት አለው። አንዱ በቃ ክርስቶስ የጸጋ ልጅ ብቻ ነው የሚሉ አሉ። ሌሎች ደግሞ የጸጋ ልጅ ከባህሪ ልጅነት ላይ የጸጋ ልጅነትን የሚደርቡ አሉ። እንደ ሰውነቱ ጸጋን ተቀበለ፣ በተቀበለው ጸጋ ንጉሥ፣ ካህን፣ ነቢይ ሆነ። ስለዚህ በዚህ ምክንያት ጸጋን በመቀበሉ የጸጋ ልጅነት አለው የሚሉ ከባህሪ ልጅነት ላይ የባህሪ ልጅነትን ሳይክዱ ከባህሪ ልጅነት ላይ የጸጋ ልጅነትን የሚደርቡ አሉ። እና ይህ ለምሳሌ 8ኛው ክፍለ ዘመን አካባቢ በካቶሊክ ቤተክርስቲያን ስፔን አካባቢ የተወገዘ አንድ የአዶፕሽኒዝም አይነት እንደዚህ አይነት አለ። አይ በመለኮቱ የባህሪ ልጅ ነው፣ በሰውነቱ ግን ጸጋን ተቀብሏል እና ጸጋን ስለተቀበለ የጸጋ ልጅነት አለው የሚሉ እና መቀበሉ ጸጋ እንደ ቅዱሳን ኤክስተርናሊ ተቀብሏል ነው። ኤክስተርናሊ ከተቀበለ ከውጭ ቅዱሳን ሌላ ሰዎች ከውጭ ጸጋን እንደሚቀበሉ እንደ ሰውነት ተቀብሏል እና በዚያ በተቀበለው ጸጋ የጸጋ ልጅ ማለት ጸጋን የተቀበለ ማለት ከውጭ የተቀበለ ማለት ነው ትርጉሙ ራሱ። በሀገራችንም ጸጋ የሚባሉት እንደዛ ነበር የሚያስተምሩት። እና ይሄ የአዶፕሽኒዝም ብዙ ታይፕ አለው። ባይዘው አንዱ ይሄ በጣም በጥንት የታወቀው በቃ ክርስቶስ የባህሪ ልጅነት የለውም የጸጋ ልጅ ብቻ ነው የሚለው አንዱ ነው፣ መሰረቱ ነው እሱ። ግን ከባህሪ ልጅነት ጋር የጸጋ ልጅነትን ደርበው የሚናገሩም አሉ እና እሱን ለማለት ነው። ሁለተኛ አሁን ክርስቶስ በደብረ ታቦር ተራራ ላይ ብርሃነ ምንድነው ክብሩ ሲገለጥ የተገለጠው ክብር የጸጋ ክብር ከሆነ እንደነ ሙሴ ክብሩ እንደተገለጠው ከሆነ የተመሰከረለት ልጅነትም የጸጋ ልጅነት ነው ማለት ነው። ምክንያቱም የጸጋ ክብር እየታየ የባህሪ ልጅነት ሊመሰከር አይችልም። እግዚአብሔር የምወደው ልጄ ይህ ነው እርሱን ስሙት ብሎ ሲናገር በክርስቶስ ላይ የታየው ክብር የጸጋ ክብር ከሆነ ልጅነቱ ራሱ የጸጋ ክብር የጸጋ ልጅነት ነው። ምክንያቱም ልጅ ይባላሉ እኮ ሌሎችም ነቢያት ልጅ የተባሉ አሉ፣ በጸጋ ልጅ የሚባሉ አሉ። እና የታየው ክብር ቅዱሳን እንደሚያገኙት አይነት ክብር በእነ ሙሴ ላይ እንደታየው አይነት ክብር ከሆነ የልጅነቱ ምስክር የሆነው ክብር የጸጋ ከሆነ ማለት ነው። ልጅነቱ ራሱ ምስክርነት የተሰጠው ልጅነት እግዚአብሔር በታቦር ተራራ ላይ የምወደው ልጄ ይህ ነው ብሎ ሲመሰክር የተመሰከረለት ልጅነት በጸጋ ክብር ሊመሰከረለት አይችልም። ካልሆነ የጸጋ ልጅ ነው ያስብላል። እና ኢምፕሊኬሽን አለው ብዙ አይነት የጸጋ ቫሪያንቶች ስላሉ ማለት ነው። እና ይሄ ክርስቶስ በደብረ ታቦር ተራራ ላይ የጸጋ ክብር ነው የታየበት በቅዱሳን ላይ እንደሚታየው አይነት ክብር ነው የሚለው በቃ ወደዛ የሚወስድ አስተምሮ ነው ማለት ነው። ከዚያ ውጭ ግን ይሄ ፕሮቴስታንት አስተምሮ ነው ወይስ ፔንቴኮስታሎች ናቸው እንደዚህ የሚያስተምሩት? እንደዚህ ነው የምናስተምር ብሏል ሳሚ። እና እንደዚህ ነው የምናስተምር ሲል እነማን ናቸው እንደዚህ የሚያስተምሩት? የሁሉም ፕሮቴስታንት አስተምሮ ነው? ከፕሮቴስታንት ውስጥ የተወሰኑ ዲኖሚኔሽኖች አስተምሮ ነው ወይስ የሆኑ ስኮላሮች የሚያራግቡት አስተምሮ ነው? ይህ ማን ነው? እሱ መታወቅ አለበት። ምክንያቱም ይህንን የሚቃወሙ ሌሎች ስኮላሮች ስላሉ ማለት ነው።
ለምሳሌ እስኪ አንድ እንትን ላስደምጣችሁ። አርሲስ ፕሮል አኬ ታውቀዋለህ፣ ብዙዎቻችሁ ታውቁታላችሁ። የሪፎርምድ ካልቪኒስት ስኮላር ነው። ስለ ትራንስፊገሬሽን ስለ በደብረ ታቦር ስለተገለጠው ክብር የተናገረውን ብንሰማ ከዚህ ተቃራኒ ነው እና ለምሳሌ ካልቪኒስቶች የሚያስተምሩት እና ፔንቴኮስታሎች የሚያስተምሩት በዚህ ጉዳይ የተለያየ ነው ማለት ነው። እሱን ራሱ አሁን ሊለዩ ይገባል ማለት ነው፣ የማን ትምህርት እንደሆነ። እስኪ እንስማው፣ አርሲስ ፕሮልን እንስማው። Peter, James, and John, and goes up to አንዴ ይታያል አይደል? አርሲስ ፕሮል ነው። ዘ ትራንስፊግሬሽን የሚል ስብከት ነው። a high mountain apart from the people, and the scriptures tell us he was transfigured before them. The word in the Greek is a form of the verb metamorpheo, from which we get the English word metamorphosis. You learned that word metamorphosis in school when you learned about the change, the dramatic change that takes place between a caterpillar when it becomes a butterfly. It undergoes a change of form, and the Greek word for form is morphos. And a metamorphosis is a transfiguration. The prefix trans means across. We go transcontinental, we go from one part of the land to the other. And if we go transatlantic, we go across to Europe. That prefix trans means over or across. And what happens here is that the person of Jesus moves in terms of what is visible to the eyes of his disciples. There is a transformation, a movement from one perspective to another, where for all his earthly life, the incarnate Logos, the second person of the Trinity, has his glory hidden and veiled in the cloak of Jesus' humanity. And now all of a sudden, before the eyes of the disciples, they see the bursting forth of the full deity of Christ. Now let's notice the details that Mark gives us. His clothes became shining, exceedingly white like snow, such as no launder on earth can whiten them. And so when they describe the appearance of Jesus, they talk about the change in his face and the change in his clothes. When we look at the rest of the synoptic reports of this event in the life of Jesus, they tell us that the face of Jesus shone with the brilliance and the intensity of the sun. Now, where else in Scripture do we read of someone's face shining with a blinding intensity? Obviously, when we look back in the Old Testament, in the life of Moses, we remember when Moses was on the mountain with God and he begged God for the ultimate blessed beatific vision, when he says to God, God, please show me your glory. And God denied it. He said, Moses, remember, no one can see my face and live. But I'll tell you what I'll do. I'll carve a niche in the rock, and I'll place you in the safety of the rock, and I will pass by and let you get an instantaneous glimpse of my backward parts, literally in the Hebrew, the hindquarters of Yahweh. But my face shall not be seen. And so the Lord passed by. And when Moses got this momentary glimpse of the backward glance of the glory
glory of God. That experience was so intense. The glory of God, even in the backward motion, was so radiant, so refulgent, that when Moses gazed on this, his own face began to shine like the sun. Do you remember that? But beloved, when Moses' face shone with such intensity, it was the shining of the face of a creature who had been in the presence of God and whose face was now reflecting the radiance of God. That is to say, the light in the face of Moses was a reflected light. Moses' face was not the source of the light, but rather the light of God was rebounding from the face of the creature. But that's not what happens here in the Mount of Transfiguration. This intense brightness like the sun that transforms Jesus so that even his garments become whiter than snow, whiter than any fuller or any launderer can possibly make them, indicates not a reflection, but the source of the light that the disciples are now saying is coming from within Christ himself. ሶሪ ቪዲዮ ረዘመባችሁ። ቋንቋውንም አንዳንድ ለመስማት የሚቸገሩ ሰዎች ስለሚኖሩ አረዘም ነው። ምንድን ነው የሚለው? ይሰማል አይደለ? ይሰማል መምህር፣ ይሰማል። ያ ምንድን ነው የሚለው? ይሄ ሰው የሙሴን ታሪክ ያነሳል። ሙሴ የእግዚአብሔር ብርሃን ሲያበራበት የእግዚአብሔር ብርሃን በእሱ ላይ ሪፍሌክት ስላደረገ ብቻ ፊቱ አብርቶ ነበረ። የክርስቶስ ግን እንደዛ አይደለም ነው የሚለው። የክርስቶስ ከውጭ የመጣ ብርሃን አይደለም በክርስቶስ ፊት ላይ ያበራው፣ ከራሱ ፐርሰን ከዲቫይን ኢሰንሱ የወጣ ነው። ከራሱ የወጣ ክብር ነው ያየ ነው እና እንደ ሙሴ ከውጭ የወጣ እንደ ሙሴ ከእግዚአብሔር ወደ እሱ የመጣ የተሰጠው ክብር አይደለም። ያው ሳሚ ሲለው ከነበረው ተቃራኒ ማለት ነው። እና ይሄ ስፕሮል ማለት በጣም የታወቀ በፕሮቴስታንቱ ዓለም የታወቀ በጣም ትላልቅ ከሚባሉ ስኮላሮች አንዱ ነው። እና የነሳሚ ትምህርት አሁን ከነዚህ ፕሮቴስታንት ስኮላሮች ጋርም አይስማማም ለማለት ነው። እና የየትኛው ፕሮቴስታንት አስተምሮ ነው እንዲህ ነው የምናስተምረው ሲሉ በዲኖሚኔሽን ነው በስኮላር የተለያየ ነው የማን ነው የሚለው ራሱ እሱ ራሱ መጥራት አለበት። ምክንያቱም እንደዚህ እንደነሱ የማያስተምሩ ፕሮቴስታንቶችም ስላሉ ማለት ነው። እሺ ቴንኪው መምህር አኬ ቀጥል። አኬ አለ ወይ ብሎ እስኪ በቃ ሌላ ሰው መቀጠል ይችላል። ያው ምናልባት ሌላ ሀሳብ የተነሳ ካለ ወይ ሰምተን ካልሄድንበት በስተቀር ከታች ግን አንዳንዶች ጥያቄ አላቸው። እዝነት ከቅድም ጀምሮ አንድ ቁጥር እየጻፈች ነበር። ጥያቄ አላቸው ነገር ትንሽ ልደት ያቀጥልሽ፣ ከዛ ትቀጥላለች። ይሄኛውን እንግዲህ መምህር በረከት አውርተውታል። ግን እኔና ሳሚ የነበረን ውይይት ላይ ያኔ ካስታውሳችሁ በእርግጥ ትልቁ ሄረስ የነበረው ያው ከቅድም ጀምሮ ስንሰማው የነበረው ሀሳብ ነው። ያው መለኮቱን ትቶታል። የዛን ሰዓት ላይ እንግዲህ ስልጣን በሰማይ ማቴዎስ ወንጌል ላይ ያለው ማለት ነው። ማቴዎስ ወንጌል 28 ላይ ያለው ነው። ስልጣን በሰማይና በምድር ተሰጥቶኛል ሲል ለማን የተሰጠው በሚለው ጥያቄ ላይ ነው። እንግዲህ ለመለኮት ነው ስህተቱ የሚጀምረው። አንድ ለመለኮት ነው የተሰጠው የሚል ነው። አንደኛው እንግዲህ አሁን ለመለኮት ስልጣን በሰማይና በምድር ይሰጠዋል ወይ የሚለው ራሱ እንትን ይላል፣ ያከራክራል። እና ቀጥል ሲል እዚህ ራእዩ ዮሐንስ ላይ እንግዲህ ለታረደው በግ ሲሰግዱለት ያለው ክፍል አለ ራእይ 15 ላይ እና እዛ ክፍል ላይ ያለውን ጥያቄ ስጠይቀው
የተለያዩ አካላቶች ሁለት ራሳቸውን የቻሉ አካላት በክርስቶስ ውስጥ እንዳለ አድርገው ጭምር ነበረ ሲያስረዱ ሲያወሩ የነበረው እና እናንተ አሁን ቅድም ሞር ሀሳብ ሲሰጥበት የነበረው መለኮቱ ትቶታል የሚለው ሀሳብ እንዳለ ሆኖ ለመለኮቱ ስልጣን ተሰጥቶታል የሚልም እኮ ተነስቷል ውይይቱ ላይ። በነገራችን ላይ መምህር ሰምተውታል። እሱ ይዋዴ ለመለኮቱም ጭምር ነው ስልጣን የተሰጠው። ለመለኮት ስልጣን ተሰጥቶታል። ስለዚህ ሁለት መለኮት አለ ማለት ነው። ስልጣን ተቀባይ መለኮት፣ ስልጣን ሰጪ መለኮት። አሁን በዛ ንግግር በዛ ውይይት መሀል ላይ ይህ ራሱ እኮ እጅግ በጣም ዘግናኝ ምንፍቅና ነው። መለኮት ስልጣን ተቀባይ ከሆነ ከየትኛው መለኮት ነው ስልጣን እየተቀበለ ያለው? እኔ በጣም በዛን ሰዓትም ውይይት ስለሆነ ብዙ ሀሳቦች ሲነሱ በጣም እንደዚህ ነፃ መድረክ ስለማይሆን በነፃነት ስለማታወራው ነው እንጂ በጣም ሾክ የሚያደርግ ንግግር ነበረ። ለመለኮቱ ራሱ ስልጣን ተሰጥቶታል የሚል ማለት ነው። ይሄ ምን አይነት ሄረሲ ነው እሱ የሚባለው? እኔ አልሰማሁትም። ለመለኮቱ ስልጣን ተሰጥቶታል የሚል እስከዛሬ ድረስ ብዙ ጊዜ በሰውነቱ ላይ በጣም ብዙ ክህደት ይነሳ ይሆናል እንጂ ከመለኮቱ አንጻር የክርስቶስ ስጋ ከመለኮቱ ሳይለይ ይሰገድለታል። ይህንን የማያምን ሰውማ ቅዱስ አትናቴዎስ አንግሬትፉል ነው የሚለው። እንደውም በክርስቶስ ስጋዌ በክርስቶስ ሰው መሆን ውለታ ቢስ የሆነ ሰው ነው። ስለ አንተ ሰው ከሆነ በኋላ እሰግድልህ ዘንድ ስጋህን አውልቅ፣ ስጋህን ወደ ጎን አድርግ የሚል አንግሬትፉል ሰው ነው የሚለው። እንደዛ አይደለም። ምናልባት የሚሰገድለት አለው አሉ መምህር አሉ። ምናልባት ሚስ አንደርስታንድ ሚስ ሪፕሬዘንት እንዳናረግ የሚሰገድለት ከመለኮቱ የተነሳ ነው። መለኮት ስለተዋሃደው ነው። በመለኮት ተዋህዶ የተነሳ ነው ሊሰገድለት የበቃው ካለ ትክክል ነው። ምክንያቱም እኛም በተዋህዶ ከበረ ስለምንል ማለት ነው። በተዋህዶ ከበረ፣ ተዋህዶ ነው ያከበረው። መለኮት ስለተዋህደው ነው ክብር የሚገባው ስግደት የሚገባው የሆነ ክርስቶስ በሰውነቱም የሚሰገድለት ከተዋህዶ መለኮት ስለተዋህደው ከመለኮቱ ተዋህዶ የተነሳ ነው ይባላል። ትክክል ነው። እሱ ግን ለመለኮት ብቻ ነው የሚሰግደው ወይም ስጋን ስግደት አይገባውም። የስግደቱ ተቀባይ የአምልኮ ተቀባይ መለኮት ብቻ ነው ብሎ ከነጠለ ግን ምንድን ነው? ተዋህዶን አፈረሰ ማለት ነው። ክርስቶስን ዲኮንስትራክት እያደረገ ነው። በተዋህዶ የመጣውን አንድነት አምልኮ ለመስጠት ክርስቶስን ለማምለክ ተዋህዶን ሪቨርስ የማድረግ እሱን እንደ ቅድመ ሁኔታ እያስቀመጠ ነው ማለት ነው። አንድ ሰው እና እሱ ፍጹም ስህተት ነው። ቅዱስ አትናቴዎስም በ60ኛ ደብዳቤው ሌተር 60 ላይ እንደዚህ ለሚሉ መናፍቃን የሰጠው መልስ አለ። በፍጹም ክርስቶስን መለኮቱን ከሰውነቱ ሳንለይ ነው የምናመልከው የምንሰግድለት የሚል ማለት ነው። እሺ ልደት ኔትወርክ አውጥቶት መሰለኝ ሳይጨርስ ነው የወጣው። መምህር ቴንኪው። እሺ እዝነት እዮ መኮንን የምትሉት ነገር ካለ በሉና እንጨርስ። እሺ ጥያቄ ካላችሁ ጥያቄ ነው ያለኝ። ቃላት ያሰማልን ሁላችሁንም፣ እግዚአብሔር በእድሜ በጸጋ ይጠብቅልን። የዚህን ክህደታቸውን ማለት ያው ይሄ ሀሳብ ትልቅ ምንፍቅና እንደሆነ አይተናል። ይህንን ሊያጣፉበት የአባቱ የጉባኤዎችን አንስተው ጉባኤ ከለባትን ኦርቶዶክስ እንዳውጣኪ ነው የምታምነው እያሉ ቤት ከፍተው ለዚህ ለስህተታቸው መሸፈኛ እያደረጉት ነበረ። ግን ምናልባት ሪከርድ የምታደርጉ ሰዎችም ካላችሁ ሪከርድ አድርጋችሁ በፔጃችሁ ላይ ብታስቀምጡት እና ኦርቶዶክስ አውጣኪ ላይ እንዴት አድርጋ እንደምትቀበል እንዲሁም ደግሞ ጉባኤ ከለባትን ምን ብላ እንደቀረበች እና እንደተለየች ይህንን ብትሄዱበት መልካም ነው። ምክንያቱም ለራሳቸው ማሻሻያ እያደረጉት ነው። የራሳቸውን ስህተት ከማስተካከል ይልቅ
እንደፈረደባቸው እኛ መልሶቻቸው ስለሆንን ይህንን በደንብ አድርገው ሲሄዱበት ነበር እና አንድ ብትሉን ብለን ነው እዚህ ላይ እሺ ሌሎች ወንድሞች ይሉበታል። ይሄ አውጣቂ ምናምን የሚለው አጀንዳ ማስቀየሪያ ነው እንጂ ያውቁታል እንዳልሆነ ማለት ነው። አውጣቂ ምናምን የሚለው ነገር አሁን ኢስተርን ኦርቶዶክሶችም ካቶሊኮችም እንደዛ አይሉም፣ ባለቤቶቹ እንደዛ አይሉም፣ በጉባኤ የነበሩ በታሪኩ የነበሩ ሰዎች አይሉም። እና ሲጀመር አውጣቂ እኮ መለኮት ስጋን ውጦታል፣ መጥቶታል፣ አጥፍቶታል። ትራዲሽናል አውጣቂ እንደዚህ ብሎ አላለም የሚለው አንድ ጉዳይ ሆኖ እንደዛ ነው የሚባለው በሱ በትውፊት የሚተረቀው። እሱም ቤተክርስቲያን በጉባኤ ቤቶች ራሱ ከሚወገዙ ምንፍቅናዎች አንዱ የአውጣቂ ምንፍቅና ነው። አውጣቂን እናወግዛለን፣ ንስጥሮስን እናወግዛለን እየተባለ ነው ምንፍቅና ብሎ የሚወገዘው። እና ይህ ዝም ብሎ አንድ ቦታ ላይ ስህተት ሲፈጠር ሌላ ያንን እንትን ማያ መፈለጊያ ምናምን ነው። እንደው እንዲህ አይነት ነገሮች እንኳ ቢኖሩ የእነሱን ስህተት እኮ ጀስቲፋይ አያደርግም። አንድ ስህተት ፈልግ ቢገኝ እንኳ ሌላ ስህተትን ጀስቲፋይ አያደርግም፣ ስህተት በስህተት ስለማይስተካከል ማለት ነው። ግን እንደዛ አይደለም። ይህ ዝም ብሎ አጀንዳ ማስቀየሪያ ስለሆነ እሱን መተው ነው የሚሻለው። ሌሎች ወንድሞችም ሀሳብ ይስጡበት። እውነት ነው መምሪ እንትን የአጀንዳ ለማስቀየር ስለሆነ በተቻለ አቅም አሁን የእነሱ ይዟቸው የሚመጡትን እንደነዚህ ውሃ የማይቋጥሩ ሀሳቦች ላይ ያን ያህል ጊዜ መስጠትም አስፈላጊ አይደለም። ምንም ዩቲከስ ላይ ያለን እምነት ይታወቃል። አውጣቂ ገና በፊቱንም በዲዮስቆሮስም ኮንዲሽናል ቢሆንም እንኳን ውግዘት ተላልፎበታል። ኮንዲሽናል ነው ግን ማለት እንደዚህ የሚያስተምር ከሆነ ተብሎ አሁን ብዙዎቹ አውጣቂ እንዲህ ብሎ አስተምሯል ተብሎ የሚነገር አሁን መመሪያ የተናገሩት አላር ይሄ መለኮቱ ስጋውን መጥቶታል ምን አይነት ነገር ተብሎ የሚነገረው እንደው ታሪክ በትውፊት እና እነዚህ ኬልቄዶናውያኖቹ እንደተናገሩት ወይም እነ ፍላቪያን እንደከሰሱት አውጣቂን በዛ መልኩ የምርም አውጣቂ የሚያስተምር ከሆነ ዘን ወግዝ ይሁን ማለት ነው። ይህ ነው ኮንዲሽናል የሆነ ውግዘት ተተላልፎበታል። በኋላ ላይ ግን የመጣሁት እንደሆነ ጢሞቴዎስ በኋላ ላይ ከዲዮስቆሮስ በኋላ በቃ ውግዘት ነው ያስተላለፈበት። ወደ ሲሪያ አካባቢ ስትሄዱ ውግዘት ነው። እነ ሳይሮስ የሆነ ማለት በውግዘት በምንፍቅና አይነት ደረጃ ነው የሚፈረጁት ዩቲከስን ማለት ነው። የእኛ አባቶች ከጥንትም እንደዚህ ነገር አለ በትራዲሽን ውስጥ። በዚህ ምክንያት አሁን መምህርን በጉባኤ ቤት ምናምንም እንዳሉት እና ጋር በቃ እንደዛ ነው ይታወቃል። አውጣቂ ለምንድን ነው የምትቃወሙት ተብሎ አሁን አንድ ሰው ቢጠይቀኝ ጋር በቃ አለቀ። ሰውነቱን ስለካደ የሰውነቱን ፕሮፐርቲዎች ስለካደ ብለን እንመልሳለን ባጭሩ። ስለዛ አውጣቂን እየወቀስ ነው አውጣቂ ልንሆን አንችልም። ስለዛ አሁን የእነዚህን የፕሮቴስታንቶችን ተረት መቀበልም አይጠበቅብንም። አለቀ። ስህተት ውስጥ ገብተዋል። ከዛ ለመውጣት ዝም ብሎ ያገኙትን ድንጋይ እየወረወሩ ስለሆነ እሱን አረስተን እዛው ላይ የተሳሳቱ ስህተት ላይ አንዳንድ እርማቶችን መስጠት፣ ማስተማር፣ መማማር የሚበጅ ነው። እዚህ ላይ ማንም ሰው ጥያቄ ስለማይሆንበት አጀንዳ ለማስቀየር እዩ ዘሚኬራ ሀሰተኛ ነብይ ምን ይገርማል። እናንተም ጋር ሀሰተኛ ነብይ ያለን ቆይ እንትንም ሲባል ነበር እንዲ ጌታችን ኃጢአትንም ይቅር ሲል በራሱ ስልጣን የኃጢአትን ይቅር አላለም የተባለ ነበር። ዳኒ ዶክተር ዳኒ ነው ያለች። እሱ እንኳን አይ ዶክተር ዳኒ ከዶክተር ዳኒ ይጠበቃል። ዶክተር ዳኒ ማስረጃ ብትለው አያጣም። ዩዲ ከዚህ በፊትም እንዳለው የራሱ አባቶች አሉት መሰለኝ። የሆነ አባቶች ብሎ ነገር ዝም ብሎ ነገር ይከፍትብሃል የሌለ ነገር የራሱ አባቶች የመለኮት ስልጣን አይደለም አለ እኮ ሳሚ ራሱ ማለት የኃጢአትን ይቅር ማለት አዎ በቃ በምድር ላይ ምንም አይነት እንትን አላደረገም ነው የመለኮት ስልጣን አላለ። ታዲያ ኃጢአትን ይቅር ማለት የመለኮት ስልጣን ካልሆነ ምንድን ነው ታዲያ?
ሳሚም እኮ እንደዛው ነው ያደረገው። ታምራትንና በምድር ላይ የሰራቸው ስራዎች ልክ እንደ ነቢያት ነው እንጂ ምንድን ነው ኃጢአትን ደጋግመን ነበር ስንጠይቅ የነበረው። ልክ እንደዛው ነው የመለሰው። ተመሳሳይ ነው ከዶክተር ዳኒ ጋር። ያው ሳሚ የተናገረው ከዚህ የሚለይ ነገር የለውም። ለምናየው እና ምንድነው አሁን ምንድነው ቅዱስ ጳውሎስ ብዙ ነገር ይናገርና የሀሳብ ሁሉ ዋናው ነገር እሺ የሀሳቡ ሁሉ ዋናው ነገር ይሄ ነው ብሎ የሚጠቀልለው ነገር አለና ይሄ ሁሉ ክራይሲስ ግን ምንድን ነው ችግሩ ብለን እንደው መፍትሄ መጠቆም ነው አይደል አላማችን አሁን የምንወያይበት እንጂ አንድን ሰው ያስተምሮ ችግር ማንሳት እና በሱ መቅም እንደው በስህተቱ መዝናናት መሳለቅም አይደለም። እንደዛ ክርስቲያናዊም ስላልሆነ እንደዛ አይደለም። ወንድማችንን በተሳሳተ መንገድ ያው በሰውነቱ በኢትዮጵያዊነቱ ወንድማችን ነው። በተቻለ መጠን እንዲያስተካክል እንዲያርም ስህተት ያው የሰው ልጅ ይሳሳታል አይደል? ሁሉም ሰው የሚለያየው የሚሳሳትና የማይሳሳት ሰው ሳይሆን ያለው ስህተቱን የሚያርምና የማያርም ሰው ነው በዚህ ምድር ላይ ያለው ማለት ነው። እና ስህተትን ማረም ማስተካከል ነው አላማው። ከዚያ ከፍ ሲል ግን ዋናው ጉዳይ ፕሮቴስታንት ውስጥ ብዙ አይነት አስተምሮዎች፣ የተለያዩ አስተምሮዎች ለምንድን ነው የሚታዩት? ግን ዋናው ይሄ ኦሪጂናል ችግሩ ምንድን ነው? ኦሪጂናል ሲን እንደሚባለው የችግሮች ሁሉ ስራቸው ምንድን ነው ስንል የጥንት ቤተክርስቲያንን ሚሞሪ ሉዝ አድርገዋል። ጥንታዊቷ ቤተክርስቲያን አላት፣ የሆነ ኮንሽስነስ አላት። አሁን የኛ ቤተክርስቲያን አይታችሁ ከሆነ ማንኛውንም ዶክትሪን አስተምሮ ከጥንት ጉባኤያት በጥንት ከተነሱ መናፍቃን አንጻር ነው የምታብራረው። የሆነ እንደገና በስህተት ላይ ስህተት እየደረቡ መማር ጥሩ ስላልሆነ ማለት ነው። ስለዚህ ወደ ጥንት ቤተክርስቲያን ቢሄዱ የተነሱ ምንፍቅናዎችን ቢያዩዋቸው፣ አንድ ስህተት ሰርቶ አንድ ሰው ይሄንን እኮ የሆነ መናፍቅ ብሎታል ተብሎ ተነግሮት አይደለም ሂዶ ቼክ ማድረግ ያለበት ማለት ነው። ስለዚህ ችግሩ የጥንት ቤተክርስቲያንን አለማየት፣ ወደ ኋላ አለመመርመር፣ ትራዲሽን ጋር አለመሄድ፣ እንደው መጽሐፍ ቅዱስን ብቻ ይዞ የሆነ ስኮላር ሞደርን ስኮላር በቃ አሁን ሞደርን ስኮላሮች ሊበራል ናቸው፣ የራሳቸውን የተለያየ አመለካከት ይጽፋሉ። ያንን ይዞ ሰው የመሰለውን የዚህ ሰውዬ አስተምሮን የተመቸኝ የዚህ ሰውዬ ትርጉምን የተመቸኝ ብሎ ተቀብሎ ከሄደ ከጥንታዊቷ ቤተክርስቲያን አስተምሮ ይለያል፣ ስህተት ላይ ይወድቃል ማለት ነው። እና ትራዲሽናል ወደሆነው ነገር ተመለሱ፣ ስቴብል ወደሆነው ወደማይናወሰው ከጥንት ዘመን ጀምሮ አብያተ ክርስቲያናት ይዘውት ወደሚኖሩት አስተምሮ ወደዚያ መመለስ ነው የሚያድነው፣ ከስህተት የሚያድነው የሚለውን መልእክት ለማስተላለፍ ነው። ሲስ እግዚአብሔር ይስጥልን፣ ያክብርልን። እሺ መምህር በረከት እግዚአብሔር ይስጥልን። ሁላችሁን በጣም አመሰግናለሁ። ምናልባት ሳሚ ዛሬ ጠዋት ቸርች ስለሆነ ይሆናል በኋላ ላይ ድንገት እሱ ያላለውን በተለያየ መልኩ ድንገት ያልነው ነገር ካለ ያው እንጠይቀዋለን። ሁላችሁንም ግን እጅግ አድርጌ አመሰግናለሁ።